ስሚኝማ ስላንቺ በኩራት የትም አወራለሁ። እናቴ ለኔ ሁሉ ነገሬ ናት ብዬ ለመናገር መቼ አፍሬ ያውቃለሁ። አንቺ ማለት ለኔ ከሰማይ የወረድሽ የህይወቴ መና፣ ንፋስ፣ ጎርፍ፣ ማዕበል ብዙ ውጣ ውረድ የህይወት ፈተና፣ ሁሉን ችለሽ ያለፍሽ አንቺ የኔ ጀግና፣ የአምላክ ስጦታዬ እማ የእግዚአብሔር መና፣ ፍቅሬ ልግለጽልሽ አንዴ ስሚኝማ። ግን ደግሞ እወድሻለሁ ብልሽ መቼ ይበቃሻል? ለኔ የሆንሽውን እንዴት ይመልሳል? ውለታ በቃላት መች ተከፍሎ ያውቃል? አንቺ ማለት እኮ የህይወቴ ሻማ፣ አንቺ እየቀለጥሽ ህይወቴን ያበራሽ እንዳላይ ጨለማ። ታዲያ ስላንቺ ለማውራት እኔ እንዴት አፍራለሁ? እናቴ የኔ እናት፣ ስለ ጥንካሬሽ ስለ እናትነትሽ ብችል አይደለም ለአንድ ሰው ላለማወራለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም፣ ያላችሁበት ሰላማችሁ ይብዛልኝ። ታስታውሳላችሁ ግጥም ሀይሚዬ የገጠመች የእናት ግጥም እና ያው ለሁሉም እናቶች ይገባቸዋልና ክብር ለእናቶች ብለናል ማለት ነው ውዶቼ። እና ሴት ልጅ ሆናችሁ ደግሞ እናትን የምትዘቀዝቁ እናትን በቃ እንትን የምትሉ እኔ ከትላንት ወዳ በጣም ስሜታዊ ሁኜ አለ አይደለ በጣም ተሰምቶኝ በቃ ተናግሬ ነበር አንዳንድ ነገሮችን እና ከእንደዚህ አይነት ነገር ባካችሁ እንቆጠብ። ነገኛ እናቶች እንሆናለን፣ እንወልዳለን፣ ልጆች ይኖሩናል ምናምን እና ከእንደዚህ አጸያፊ ስራ እንቆጠብ፣ ወንጀል አንሰብስብ። እናትን ያክል ነገር ከባድ ነገር ነው ውዶቼ፣ ከባድ ነገር ነው እና ከባድ ወንጀል እየሰራችሁ እንደሆነ ማወቅ መረዳት አለባችሁ። ሰው ሀገር ላይ ተቀምጣችሁ የሰው ማናችሁንም አልነኳችሁም። ሀይሚዬና ብሩኬ ኢቭን ሀይሚዬና ብሩኬ እንኳን ማንም ሰው ላይ አልደረሱም። ወደን ነው የምናያቸው፣ ስለምንወዳቸው ስለምናከብራቸው ነው የምናያቸው። ግዴታ ተይዘን አይደለም። ስለዚህ ያከበራችሁትን አክብራችሁ አይ ይሄን ሰው አልወደውም ወይም አላደንቀውም የምትሉትን ሰው ደግሞ መተው ትችላላችሁ፣ አለማየት ትችላላችሁ። በቃ ስለዛ ሰው ሁሌ መጥፎ ነገር፣ ስለዛ ሰው ሁሌ ኔጌቲቭ ነገር ማውራትም የሱን ፎቶ መዘግዘቅ እነሱን መሳደብ ምናምን አይጠበቅባችሁም። መተው ትችላላችሁ ራሳችሁን ወንጀል ውስጥ ከምታስገቡ ማለት ነው። እና ወዶቼ ይሄን ግጥም እንግዲህ የገጠመችው ሀይሚዬ አይ ቲንክ 2 ጊዜ ገጥማለች። አንዴ ለሙሼ ገጥማላታለች። ታስታውሱ ከሆነ ከብሩኬ ጋር ተገናኝታ ምናምን ለእናት እኮ ግጥም ገጥም ያለው ለሙሼ ብላ የገጠመችላት ግጥም ነበረ። ለመጀመሪያ ጊዜ እሱም ቤት ወስዶ ሙሽዬን አስተዋውቋት ምናምን አሪፍ ታይም ነበረ የዛኔ ማለት ነውና በጣም ደስ ይል ነበረ። ያንን ቪዲዮ ታስታውሱ ከሆነ ሲቀጥል ደግሞ ለራሷ ቤተሰቦች ለሁሉም ለጋሽዬ፣ ለእናቷ፣ ለማዘር፣ ለአብርሃም፣ ለወንድሞቿ ምናምን ሁሉ ኢቨን ስለኛ ስለ አረብ ሀገር እህቶች ግጥም ገጥማ ነበርና ጎበዝ ነበረች የዛኔ ግጥም ላይ ምናምን። አሁን ግን ግጥሙን ተወት አድርገዋለች። አሁንም ጎበዝ ነች፣ ግን ግጥሙን ያው ተወት አድርጋ ሌላው ላይ ነው ፎከስ፣ ትወናው ላይ እየተወነች ነው እና ወዶችዬ ሀይሚዬ እንግዲህ የገጠመችው ግጥም ለሁሉም እናት የሚሆን ነውና እንደዚህ የሚዋደዱ እንደዚህ አሁን እነዚህን ፎቶዎች በጣም ነው የምወዳቸው ወላሂ። ሁሌ በፖስታቸው ሁሉ አይሰለቸኝም። የሆነ በቃ ደስ የሚሉ ናቸውና የበዓል የተነሱት ፎቶ ምናምን ከዛ ብሩኬን ከማዘሩ ጋር ስታስተዋውቀው ምናምን የነበረው እንትን በጣም ደስ ይላልና በጣም ደስ የሚል ጊዜ ነበረ የዛኔ። እና ሀይሚዬና ሙሼ ደግሞ በቃ እናትና ልጅ ነው የሚመስሉኝ። ለምን እንደሆነ አላውቅም። እናትና ልጅ ነው የሚመስሉኝ በቃ እንዲሁ ሳያቸው እና ያው እናትና ልጅ ናቸው። አሁንም ግን ገብቷቸዋል አይደለ? በቃ ሙሽዬ የወለደቻት አይነት ነገር ነው የሚሰማኝ ማለት ነው። በቃ ይመሳሰሉብኛል፣ ብዙ ጊዜ በጣም ነው የሚመሳሰሉብኝ እና በጣም ነው የምወዳቸው። ማዘርንም የሀይሚዬን እናትም ደርበብ ያለች ብዙ ካሜራ ላይ አትወጣም አይመቻትም ምናምን ብላ ተናግራለች ከዚህ በፊትም። እሷም ካሜራ ትፈራለች። ሙሽዬ ደግሞ ደርባባ ቆንጆ፣ ያው እሷም ትንሽ ድፍረቱን እያገኘች ነው አሁን እና ብዙም ወሬ አትችልም፣ ረጋ ያሉ ናቸው። ግን ደግሞ ያው እንትን ትላለች፣ ትወጣለች፣ እናያታለን ካሜራ ላይ ምናምን ብዙ ጊዜ ባይሆንም። ግን የሀይሚዬ እናት ያው አይመቻትም ብዙ ጊዜ ተናግራለችም። ካሜራም በጣም ነው የምትፈራው ምናምን ሲል ነበር። አብረሽም ራሱ ተናግሮ ነበር። ብቻ ለማንኛውም ውዶቼ እንግዲህ
ወደ ሚዲያ ብቅ ብለው እሳቸውን እየዘቀዘቃችሁ እየተሳደባችሁ መጥፎ ነገር እያወራችሁ እንትን የምትሉ እንደው ልቦና ይስጣችሁ ነው የምላችሁ። እኔ ብዙ ጊዜ ጊዜ ተናግሬያለሁ። እኔ እንደኔ ትንንሽ ዩቲዩበሮችም እየተናገሩ ነው። ከዚህ ነገር ብትቆጠቡ ባይ ነኝ። ሲቀጥል ደግሞ ያው ሀይሚዬን እየዘቀዘቃችሁ አይቻለሁ። ብሩኬንም እንደዚሁ እሱንማ በቃ ወረዳችሁበት። ያው አሁን ላይ እንዴንትን እንደ ላይክ ከዚህ በፊት ሀይሚዬን ስትሰድቧት ስትዘቀዝቋት እንደነበረው ማለት ነው። በዳኒ ጊዜ ምናምን ሀይሚዬ ነበረች ሞርዛን የምትቀጠቀጠው የምትሰደበው ምናምን። ብሩኬም በሰዓቱ የሚሰደብ ነበረ። ግን ደግሞ የዛኔ እንደ ጥፋተኛ ሆና ስትሰራ የነበረው እሷ ስለነበረች በቃ በጣም ነበረ ስድብ የምትሰደበው ምናምን እና ያንን ሁሉ እንግዲህ አልፈው የመጡ ልጆች ናቸው። አዲሳቸው አይደለም በእርግጥ ግን እንደው በጣም የሚገርመኝ ነገር ከዛ ምን ተጠቀማችሁ? አሁን እንደዛ አድርጋችሁ አሁን እነዚህ ልጆች መልሰው ተገናኙ፣ በፍቅር ምናምን መጡልን። ከዛ በረዳችሁና ደግሞ ምናምን ይሄ ነገር ግን ያስደስታችኋል? እኔ እንጃ ምን አይነት ደስታ እንደምታገኙበት አላውቅም። ማለት አንዳንዴ ስንናገር ራሱ አያለሁ። አንዳንድ ሰዎች ምን ትላላችሁ እንዴ እኛ የምናሽቃብጥ እኛ እንትን እንበል እንደዚህ እንበል ምናምን፣ ይሄን ነገር እንደ ፈን አድርጋችሁ ይወሰዳችኋል አይደል? ላይክ እንደ ቀልድ ምናምን በቃ እንደ ጨዋታ አድርጋችሁ ያሰባችሁ ሰውን በመዘቅዘቅ እየተራገጣችሁ እየተሳደባችሁ ምን አይነት ደስታ እንደምታገኙ ወይም ምን አይነት ቀልድ እንደሆነ አላውቅም። ይሄ ነገር ሊያስደስታችሁ አይገባም። በቃ እኔ የሆነን ሰው ካደነኩኝ ያንን ሰው ነው ይዤ መጓዝ ያለብኝ እንጂ ሌላውን ሰው መሳደብ ምን ማለት አስፈላጊ ነው ብዬ አላስብም። ያው ያመጡት ስራ ጥሩ አይዲያ ባይሆንም እንኳን በትዕግስት መጨረሻውን ማየት ነው ውዶቼ። ሌላው እንግዲህ ስራ አይደለም ስራ ነው አትበይ፣ ይሄ ነገር በቃ ምናምን ብቻ ብዙዎቻችሁ ውዝግብግብ ብላችኋል። እናንተ ብቻ አይደላችሁም። ስራው ያወዛግባል፣ ነገሩ አይዲያው ያወዛግባል። ብዙ ሰው ነው እየተወዛገበ ያለው። ግማሹ ሪል ነው ይላል፣ ግማሹ ቀልድ ነው ይላል፣ ግማሹ እንደዚህ ነው ይላል። እኔ ያው በአቋሚ እንደጸናሁ ነኝ ማለት ነው። ምክንያቱም በቃ ነግራችኋለሁ ብዙ ጊዜ ሪል ነገር ወደ ሚዲያ መምጣት እንደሌለበት ምናምን ነገር ማለት ነው። እና በብዙ መንገድ ደግሞ ድራማ መሆኑን እንረዳለን። ግን ያው እነሱ የትወናቸው ብቃት ነው እኛን ለማሳመን የሚሄዱበት ርቀት የትወናቸው ብቃት ምናምን ነገር ነው። እና ኤኒዌይስ ዝሮ በተረዳችሁበት መንገድ መረዳት ትችላላችሁ። ድራማም ሆነ ሪልም ሆነ የሚታወቀው መጨረሻው ላይ ስናየው የዛኔ ትረዳላችሁ። ያው እናንተ እንድትረጋጉ ራሳችሁ እንድትጠብቁ ማንም ቢሆን ከራስ በላይ ንፋስ ይባላል እና ራሳችሁን ጠብቃችሁ ማየት ያለባችሁም ማየት። አይ በቃ ይሄ ነገር እኔን ይረብሸኛል፣ በቃ እኔ ይሄን ነገር ማየት አልችልም የምትሉ ከሆነ ደግሞ በቃ ለማየት ትችላላችሁ ማለት። ምክንያቱም ከራስ በላይ ንፋስ ውዶቼ፣ እያያችሁ ስትጨናነቁ ልባችሁን የሚያማችሁ ብዙ ነገር እንትን የሚላችሁ ሰዎች ገለል ማለትና ጥጋችሁን ይዛችሁ በቃ ይሄ ነገር ሲጨርሱ ወይ በሰላም ሲመጡ መምጣት። ብዙ አንዳንድ ልጆች አይቻለሁ የሄዱ ቲክታካቸውን ዘግተው ምናምን ተስፋ ቆርጠው ውዶች አይዞን፣ የምን ተስፋ መቁረጥ ነው እንዴ? እና መለኛውን ዛሬ አይታችሁታል። መለኛው ቤት ምን እንዳለ ታረቁልን፣ ጸሎት አድርጉላቸው ምናምን ላይክ እንደዛ ብሏልና ደግሞ ሽምግልናውን ነው ሽምግልናውን አሁንማ አባወራ አይደለ እስቲ ጋቢና ቀብሉኝ። እንደ አባትም ደግሞ ያው እንደ አባትም እንደ ወንድምም ያው ቅድሚያ ፊት እየመራ እና ቤተሰቦች ጋር እነጋሽዬ ጋር የምቀላቀልበት ቀን ናፍቆኛል። እንግዲህ ቤተሰብ እግዚአብሔር አምላክ እናንተ ፍቅር ይመልስልን፣ እናንተ ጋር የመጣውን ደግሞ ፈጣሪ አምላክ ይመልስልን፣ ወደዛው ያርቅልን። ያን ደግሞ የልጅቷ እንትነት ነው መለኛው እንግዲህ እኛም የምንጠብቀው ሽምግልናውን ነው። ሁላችንም እንግዲህ ሀሳብስፈን እንዲህ ብለን አፈጠን የምንጠብቀው ሽምግልናውን ነው እኛም የምንጠብቀው ማለት ነው። ለዚሽ ቀን ያብቃቸው ፈጣሪ፣ ያጣምረው ማንም አይለየውም። ያን ቀን ደርሶ በጣም የምንደሰት ደስታችን እጥፍ ድርብ የሚሆንበት ያርገው እና መለኛው እንግዲህ በጸሎት በዱዓቸው አስቧቸው፣ ፍቅራቸውን ይመልስላቸው። እና ቀለበት ምናምን አድርጎ ነበረ ብሩኬ እና አይተሻለው ምናምን ነገር እያላት ነበርና አዎ። እና ብዙዎቻችን ያው መጀመሪያ እርቅ ነበር የሚቀድመውና ነገሮችን ሳያስተካክል ለምንድነው ቀለበት ምናምን የተደረገው ተብሎ ነበር አይደል? ብዙዎቻችን እንደዚህ እያልን ነበረ።
ያው ይሄ እኮ ቀለበት አይደለም ነገሩ፣ የቀለበት ፕሮግራም አይነት አድርጎ እንደ ማስታወቂያም ነው። በነገራችን ላይ ማስታወቂያ ነው የተሰራው። እዛ ጋ ግን አለ አይደለ ይቅርታ ነው ዋናው እንትኑ፣ ዋናው ፖይንቱ ይቅርታ ለማለት ነው ብሩኬ እዛ ጋ የተገኘው። ግን ያ ሁሉ እንትን አያስፈልግም ነበረ። ለብቻዋ እሷን ማውራትና ማናገር፣ ችግሮችን መፍታት መጀመሪያ ይቀድም ነበር በሚለው ነው እኛ እንትን ያልነው ማለት ነው። እና ብዙዎቻችሁ ቀለበት ቀለበት እያላችሁ፣ ቀለበት እኮ ያን ነው የበፊቱ ያደረገላት ነው። እና ሌላ ቀለበት ገዝቶ ወይም ደግሞ የፕሮሚስ ቀለበት ገዝቶ አላመጣም። ያንን የድሮውን ሊመልስላት ነገሮችን መጀመሪያ ይቅርታ ብሎ ከዛ ያንን ነገር ሊመልስላት ፈልጎ ነበር። ያው ሀይሚዬ ደግሞ ያን ነገር እንዴት ነው ችግሮች ሳይፈቱ እንደዚህ ይሄን ነገር ይቅርታህን አሁን የምቀበለው አይነት ነገር አለች ማለት ነው። እና እሷም ትክክል ነች ያለችው ማለት ነው። እና ውዶቼ እንደዛ ነው። እኛም የምንጠብቀው ሽምግልናውን ነው እንግዲህ። ከሽማግሌዎች አንዱ መለኛው ነው። መለኛው ይሄዳል፣ ሀብ ይሄዳል፣ ከዛ ደግሞ ሌላ ሰው ይጨመራል ምናምን። እንደዚህ 1-4 ነው የሚካሄደው አይደለ ሽምግልና ሲካሄድ። ለማንኛውም ያንን ጊዜ በጉጉት እየጠበቅን ነው። ወደፊት ይሆናል ኢንሻአላህ። እንግዲህ ዛሬ በምን አይነት መንገድ እንደሚመጡ አናውቅም። ብቻ ግን ምንም ይሁን ምንም ከመሳደብ ከምናምን ተቆጥበን ያለውን ቪዲዮ አይተን ቪዲዮአቸውን አይተንላቸው ላይክ ሼር እያደረግን መጨረሻውን ብናይ ብዬ አስባለሁ ማለት ነው ውዶችዬ። ሰላማችሁን ያብዛልኝ። መልካም ጊዜ ይሆንላችሁ። ባይ ባይ።